ፋኖ ዘመነ ካሴ ከበባውን ሰበረ። በፋኖ ዘመነ ካሴ ላይ ተደርጎ የነበረው የኮማንዶች ከበባ መሰበሩ ታውቋል። ለመሆኑ ፋኖ ዘመነ ካሴ ለምን ከበባ ውስጥ ገባ? ዝርዝር መረጃውን አጠናክሬ ያለው። በአማራ ክልል እየተደረጉ ያሉ ውጊያዎች ዛሬ ተባብሰው ቀጥለዋል። በዛሬው ዕለት ከማለዳው 10 ሰዓት ጀምሮ ዘመቻ አንድነት መታወጁን ተከትሎ በተለይም በጎጃም በጎንደርና በወሎ ምድር እየተደረጉ ያሉ ውጊያዎች በመንግስት ወታደሮች ላይም ሆነ በተፋላሚ ኃይሎች የፋኖ አባላት ላይ ጉዳት ማድረሱ ተነግሯል። ዛሬ እየተደረገ ባለው ውጊያ በተለይም በደንበጫ ከፍተኛ ኪሳራ በመንግስት ኃይሎች ላይ ደረሰ ሲሆን ከደብረ ማርቆስ ጫፍ ጀምሮ እስከ ባህር ዳር ትንቅንቆች ተደርገዋል። በጎንደር ዙሪያስ ምንድል ተገኘም? በወሎ ምድርስ ምን አይነት ውጊያ እየተደረገ ነው? ሰፋ ያሉ መረጃዎችን አጠናክረን ይዘን መጥተናል። በርካቶች ለምርኮ ለሞትና ለቁስለት የተዳረጉበት የዛሬው ጠንካራ ውጊያ ከ76 በላይ ግንባሮች ተከፍተው መደረጋቸው ታውቋል። ዝርዝር መረጃውን በመጨረሻው የዜና ክፍላችን አካተናል። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ ፈጣን የተረጋገጡና ቀኛ መረጃዎችን ወደ እናንተ በማድረስ ይታወቃል። አዶኒ ኒውስን ሰብስክራይብ አድርጋችሁ የደወል ምልክቱን ስትጫኑ እነዚህንና መሰል መረጃዎችን ታደምጣላችሁ። አብራችሁን ቆዩ። የአማራ ፋኖ በጎጃም በደንበጫና አካባቢው ዛሬ ባደረገው ጠንካራ ውጊያ ድል መቀዳጀቱን አስታወቀ። ዛሬ በጎጃም ምድር ብቻ ከ35 በላይ ግንባሮች ተከፍተው ውጊያ ተደርገዋል። የአማራ ፋኖ በጎጃም 6ኛ ክፍለ ጦር ኢንጂነር ክብር ተመስገን ብርጌድ ንስር ኮማንዶና የክፍለ ጦሩ ጥምር ኃይል ከክፍለ ጦር አመራር ጋር በተደረገ የተቀናጀ ውጊያ በመንግስት ወታደሮች ላይ ጉዳት መድረሱን ለማረጋገጥ ተችሏል። ከደንበጫ እስከ ጨረቃ በተከፈተው የዛሬው ጠንካራ ውጊያ ቢያንስ በትንሹ ከ16 በላይ ክላሽንኮቭ መሳሪያና 2 ብሬን በፋኖ እጅ ስለመግባቱ ነው ለማወቅ የተቻለው። እነዚህ መሳሪያዎች ደግሞ አድማ ብተና ሲጠቀምባቸው የነበሩ እንደሆኑ የፋኖ አባላቱ ገልጸዋል። በዛሬው ጠንካራ ውጊያ በተፋላሚ ኃይሎች ላይ ጉዳት የደረሰ ሲሆን በተለይ በመንግስት ወታደሮች ላይ ከባድ የተባለ ኪሳራ መድረሱን የተሰማው የባንዴ እንዳለ በዚሁ በምስራቅ ጎጃም ዞን ቁይና አካባቢው ላይ ዛሬ በተደረገው ውጊያ የመንግስት ኃይሎችን በከፍተኛ ሁኔታ ያግዝ የነበረው የሚኒሻ አስተዳደር ኃላፊ መገደሉም ተነግሯል። የፋኖ ኃይል ለግድያው ኃላፊነቱን ወስዶ የገደለውም በውጊያ ውስጥ እንደሆነ ለማወቅ ተችሏል። የተገደለውም በቁይ አካባቢ በደባይ ጮቄ ብርጌድ እንደሆነ ነው የፋኖ አባላቱ ያስታወቁትም። የዘመቻ አንድነት ድሎች ከጎጃም ምድር በተጨማሪ በጎንደር ምድርም ተጠናክረው ቀጥለዋል ያሉት የፋኖ አባላቱ ለነጻነትና ለአንድነት ከዛሬ ከጠዋቱ 10 ሰዓት ጀምሮ በጎንደር ሁሉም ማዕዘናት በመንግስት ወታደሮች ላይ ከባድ ወታደራዊ ማጥቃትን ከፍተናል በማለት መግለጫ ሰጥተዋል። የዘመቻው አካል የሆነው የጎንደር ሰሜን ምዕራብ ቀጠና በተለይም በጅንግር እና በመሬ እንዲሁም በመንግስት ወታደሮች ላይ ከባድ ጥቃት ተከፍቶ 6 ብሬን፣ 1 ስናይፐር፣ ከ112 በላይ የነፍስ ወከፍ የጦር መሳሪያ፣ ከ4000 በላይ ተተኳሽ፣ 81 ፈንጂዎችን ከመንግስት ወታደሮች ማርከናል። ከ116 በላይ መንግስት ወታደሮችን ሙትና ቆስለኛ አድርገናል ሲሉ ነው የፋኖ አባላቱ የገለጹት። በተመሳሳይ 35 የመንግስት ወታደሮችን በህይወት ማርከናል ሲሉ ገልጸዋል። የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የዘራይ ክፍለ ጦር፣ የዘራ አምባራስ ክፍለ ጦር የድሉ ባለቤቶች እንደሆኑ ነው የፋኖ አባላቱ የገለጹት። ከጠዋቱ 11 ሰዓት ጀምሮ የጎንደር ዙሪያ ወረዳ መቀመጫ ማክሰኝት ከተማ ላይ ከባድ ማጥቃት እንደተከፈተ የተነገረለት የጎንደር የበጋሻው ክፍለ ጦር አካል የሆኑት የተለያዩ ብርጌዶችና ሻለቆች በተለይም የቱዛምባ ንጉስና የጥቁር አንበሳ ብርጌዶች ከጎንደር ባህር ዳር ዋናውን መንገድ በመቁረጥ ከተማዋን የተቆጣጠረ ሲሆን እስር ቤቱም ተሰብሮ በርካታ የፋኖ እስረኞች መለቀቃቸው ታውቋል። በተጨማሪም በዚሁ ማክሰኝት ላይ በተደረገ ውጊያ ከ30 በላይ ሙትና ከ20 በላይ ቆስለኛ መመዝገቡን ነው የፋኖ ኃይሎች የገለጹት። በደቡባዊ የጎንደር ቀጠና ሰፊ ቀጠና የሸፈነው ውጊያ እየተደረገ እንደሆነ የገለጹ የፋኖ ኃይል የሜጀር ጀነራል ውባንታ አባት አንደኛ ኮር ኢንጂነር ስመኘው ተወርዋሪ ክፍለ ጦርና መብረቁ ክፍለ ጦር በአንበሳሜ፣ በኦረታ፣ በጋሳይ፣ በአለምበር፣ በጎላና በአዲስ ዘመን በሰፈረው የመንግስት ኃይል ላይ ሙሉ በሙሉ የመደምሰስ እርምጃ ለመውሰድ ውጊያ ከፍቶ እንደነበር ገልጿል። በዚህም በተለይም የደራ ወረዳ መቀመጫ በሆነችው አንበሳሜ ከተማ ሰፍሮ የነበረው የመንግስት ኃይል ሙሉ ለሙሉ መደምሰሱን ነው የፋኖ ኃይሎች የገለጹት። አያይዘውም አሁን ከተማዋ ሙሉ ለሙሉ በፋኖ ቁጥጥር ስር መግባቷን አስታውቀዋል።
በአጠቃላይ ዛሬ በአማራ ክልል ከባድ ውጊያዎች እየተደረጉ ሲሆን ውጊያዎቹ ደግሞ የፋኖ አመራሮች ጭምር ከፊቱ ነው እየመሩት ያለ ነው ተብሏል። በዚህም ለጊዜው ስሙ በማይገለጽ በአንድ ግንባር ላይ ፋኖ ዘመነ ካሴ ራሱ ከፊቱ ነው ሲዋጋ ነበር ያሉት ምንጮቻችን። ፋኖ ዘመነ ካሴ ከፊት ብሬን ይዞ ሲዋጋ እንደነበር ያረጋገጡት የመንግስት ኃይሎች የሌላ ኃይላቸውን በመጠቀም ከበባ ውስጥ አስገብተውት የነበረ ቢሆንም ጀግናው ፋኖ ዘመነ ካሴ ግን የተፈጸመበትን ከበባ በአስደናቂ ውጊያ ጥበብ ሰብሮት ወጥቷል ሲሉ ምንጮች ገልጸዋል። የፋኖ መሪዎች ከፊቱ ነው እየመሩት ያለው ይህ አደገኛ ውጊያ በመንግስት ወታደሮች ላይ ከባድ ጉዳትን እያስከተለ ነው ተብሏል። በጃዊ እና መተከል አካባቢ የአማራ ፋኖ በጎጃም በፈጸመው ከፍተኛ ማጥቃት ፈንድቃ በምትባለው ከተማ ላይ ሲንቀሳቀስ በነበር የመንግስት ኃይል ላይ ዘሪውን 13ን በመጠቀም ጉዳት ማድረሳቸውን ፋኖች አስታውቀዋል። በተመሳሳይ ገረመ ወንዳወቅ ብርጌድ ወደ ቋሪት ለመሻገር የተንቀሳቀሰውን የመንግስት ኃይል ብር አዳማ ላይ አሁንም እየተፋለሙ እንደሚገኝ የተነገረው። በዚህ ውጊያ 3 የመንግስት ወታደሮች ፋኖን ተቀላቅለዋል ተብሏል። የደብረ ማርቆስ ሆስፒታል ሙሉ ለሙሉ አገልግሎቱን ለመከላከያ ቁስለኞች አውሏል ያሉት የፋኖ አባላቱ ዛሬ ባደረግነው ውጊያ ከ100 በላይ ደምስሰናል፣ ከ150 በላይ ደግሞ አቁስለናል ሲሉ ገልጸዋል። አድማጮቻችን ዛሬ የተከፈተውን ጠንካራ ውጊያ ተከትሎ አዳዲስ መረጃዎች እንደደረሱኝ ወደ እናንተ አደርሳለሁ። አዶኒ ኒውስ ቀዳሚ ምርጫችሁ ይሁን። ሻሎም